የካቶሊክ ቤተክርስቲያን በዚህ ዓለም ላይ ካስተዋወቀችው ዘግናኝ ነገሮች ውስጥ አንዱ ኢንኩዊዚሽን ይባላል። ቤተክርስቲያኒቱን ይቃወማሉ፣ መናፍቃን ናቸው፣ ከቤተክርስቲያኒቱ አስተምሮዎች ጋር ይጻረራሉ ብላ የምታስባቸውን ሰዎች በአሳቃቂ ሁኔታ የምትገልባቸውና የምታሰቃየባቸውን የህግ ስርዓት የሚያስፈጽም ፍርድ ቤት እንደማለት ነው ኢንኩዊዚሽን ማለት። በዚህ የፍርድ ስርዓት ውስጥ በጣም የሚታወቀው ብይን እንጨት ላይ ሰቅሎ ማቃጠል ነው። ምላስ መቆረጥ፣ እግር መቆረጥ፣ ብልት መቆረጥ፣ አንገት መቆረጥ፣ የሰውነት ክፍልን በመቆረጥ የሚተገበር ቅጣት ስርዓት አላት። በዚህ የህግ አፈጻጸም ሂደት ውስጥ በጣም ብዙ ሚሊዮን ህዝቦች ተጨፍጭፈው ህይወታቸውን አጥተዋል። አንድ ሰው ላይ ምን አይነት ፍርድ የተፈረደ ላሳያችሁ። ሰውየው የካቶሊክ ቄስ ነው። በካቶሊክ አስተምሮ ፒኤችዲ ያለው ስሙ ዮሐን ሃስ ወይም ጆን ሃስ በሜዲቫል ዘመን ላይ ቦሄሚያ የአሁኗ ክሮሺያ በምትባልበት አካባቢ ይኖር የነበረና ቤተልሔም ቻፕል በሚባል የካቶሊክ ቤተክርስቲያን ወደ 3000 የሚጠጋ ህዝብ ያለበት ቤተክርስቲያን ላይ የሚያገለግል የነበረ የካቶሊክ አስተማሪና ቄስ ነው እና ከካቶሊክ ቤተክርስቲያን ይጻረራል ተብሎ የታሰበ ትምህርቶችን እንደሚያስተምር ተጠርጥሮ ይያዛል። ያስተማረው ትምህርት ምንድን ነው? አንደኛ ቤተክርስቲያን የሁሉም ክርስቲያኖች ናት፣ ሁላችንም የክርስቶስ አካል ነን፣ ካቶሊክ የሆነ ሁሉ የቤተክርስቲያን አካል ነው የሚል ነገር ሲያስተምር ተገኘ ማለት ነው። በሜዲቫል ጊዜ የካቶሊክ ቤተክርስቲያን የምታስተምረው ምንድን ነው? ቤተክርስቲያን የፖፑና የካርዲናሎቹ ነው። እዚህ ምዕመናኖች ክርስቲያንና የቤተክርስቲያን አባል መሆን አይችሉም የነበረውና ለዛም ነው የካቶሊክ ቤተክርስቲያን ስጋ ወደሙን አትሰጥም ለምዕመን፣ ስጋውን ነው የምትሰጠው። ምክንያቱም ደሙን የመውሰድ አቅም ተራው ምዕመን ይኖረዋል ተብሎ ስለማይታሰብ ፖፑ፣ ካርዲናሎቹ፣ ቢሾፖች ምናምን ያሉ ከታች ያሉ እነዚህ ኦርዴንድ የሆኑ ሰዎች ብቻ ናቸው የቤተክርስቲያን አባል ተብሎ የምታሰቡትና እሱ ያንን ሲያስተምር ተገኘ። በጣም አደገኛ ካቶሊክ ቤተክርስቲያን እስከዛ ድረስ ኮምፕሮማይዝ የማይደረግ ህግ ተቃወመ። ምን የሚል ህግ አለ መሰላችሁ? ካቶሊክስ ላይ ቤተክርስቲያን የጳጳሱ ናት። የቤተክርስቲያኒቱ ራስ ፖፑ ነው፣ ኢየሱስ ክርስቶስ አይደለም። ማንም የቤተክርስቲያን ራስ መሆን አይችልም። ፖፕ እና ፖፑ የቤተክርስቲያን ራስ ነው፣ the head of the church የሚለው እስከዛሬ ምንም አይነት ኮምፕሮማይዝ የማይደረግ አስተምሮ ነው። በነገራችን ላይ ማንም ይህንን አስተምሮ የተቃወመ ከሆነ let him be anathema ተጽፎ ነው ያለው፣ የተረገመ ይሁን። ለዛ ነው በካቶሊክ ቤተክርስቲያን ፖፑ አይሳሳትም ተብሎ ነው የምታሰበው። በተለይ የሚቀመጥበት አለ ኤክስትራ ካቴድራል ነው ምናምን የሚሉት በዛ ላይ ሆኖ የምናገረው ነገር አይሳሳትም። ለምሳሌ ከዛሬ ጀምሮ ዮሐንስ ወንጌልን አንቀበልም ብል መብቱ ነው፣ ይችላል። ሁሉም ካቶሊኮች ይቀበላሉ አሜን ብለው። the infallibility of pope በጣም ወሳኝ ዶክትሪን ነው። ምን ብሎ አስተማረ ሰው? በቤተል ቻፕል ሃስ የሚባለው የቼክ ሪፐብሊክ ዋና ከተማ አይደል ፕራግ ላይ ነው ይሄንን የሚያስተምረው። ሲያስተምር የቤተክርስቲያን ራስ ኢየሱስ ክርስቶስ ነው፣ ጳጳስ የሚባል የቤተክርስቲያን ራስ የለንም። በዚህ የተነሳ the council of constance የሚባል በኢንኩዊዚሽን ስርዓት ይህንን ከፍተኛ የሆነ ወንጀል የሰራውን ሰውዬ ለመዳኘት ተሰበሰቡ። በዚህ ስብሰባ የተፈረደው ምንድነው? የልብሰ ተክህኖውን እንደለበሰ ወደ እነሱ ፊት ይቀርባል። ከቀረበ በኋላ እያንዳንዱን ልብሰ ተክህኖዎችን ያወጡ ፓንቱን ብቻ እንዲቀር ይወሰናል። ፓንቱ ከቀረ በኋላ በእንጨት ላይ ከታሰረ በኋላ በተቀቀለ ዘይት ደግሞ እንደገና ይቀቀላል። ይሄ የቤተክርስቲያኒቱ የፍርድ ስርዓት ነው። ከዛ በኋላ የኢንኩዊዚሽን ፍርድ ቤት ምን ይወስናል? ይህ ሰውዬ መቃጠሉና መቀቀሉ በቂ አይደለም። ቤተክርስቲያኒቱን ሊያስደስት የሚችለው የነሐስ የተቃጠለውን ሰውነቱን በደንብ አድርጎ አክስሎ መፈጨት አለበት። ከዛስ ተቃጠለ፣ ተፈጨ፣ በዱቄት መልክ ተደረገ። ከዛ በኋላ አካባቢው ላይ ፕራግ ያለ ሐይቅ ላይ እንዲደፋ ተደረገ። ቤተክርስቲያን in millions and in millions ሰዎችን አቃጥላለች። እቺ ቤተክርስቲያን እጅግራቸውን ቆርጣለች፣ ምላስ ቆርጣለች፣ አንገት ቆርጣለች። ያላደረገችው ነገር የለም። አሁን ራሱ ባይዘው እነዚህ አክራሪ እስላም የሚባሉ እነዚህ ሚድል ኢስት ላይ የተነሱ ወንበዴዎች እንኳን ይሄን አያደርጉ። በቃ አይሳስ ተነሳ አንገቱን ይቆረጣል፣ አለቀ ጨዋታው። እነዚህ እንደዛ አይደለም የሚያቆሙት። በዛን ጊዜ የሚዲቫል ኢስላም ግብር ነው የሚጠይቀው። ግብር ትጠይቃለህ፣ በሸራ ውስጥ ትኖራለህ፣ ሃይማኖቱን ታመልካለህ። እነዚህ ትገደላለህ፣ ትቀቀላለህ። ከተቀቀልክ በኋላ በእሳት ትቃጠላለህ። ከተቃጠልክ በኋላ
አመድህ ይፈጫል፣ ከተፈጨ በኋላ ወንዝ ላይ ይበተናል። ይሄ ነው ሽብር ማለት። ለዓለም እቺ ቤተክርስቲያን ይሄን ነው ያስታወቀችው። ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ብለህ መናገር በካቶሊክ ቤተክርስቲያን ውስጥ እንደዚህ አይነት ደም እንደዚህ አይነት ስቃዮች ያስገባል። ልጆቻቸው አንገታቸው ተቆርጦ በፖስታ የልጆቻቸውን አንገት የተቀበሉ ቤተሰቦች አሉ። ኢየሱስ ክርስቶስ ነው የቤተክርስቲያናት ስላሉ እጅ እግራቸውን የልጆቻቸውን ተቆርጦ በፖስታ ተልኮላቸው ከዛ ላይ ፖስታ መስሏቸው ሲከፍቱ የልጆቻቸው እጅ መሆኑን የተቀበሉ